አበቃ። አጅነቢ ሁሉ ነገሩን ብትማር ምንም ነገር የለም። ተምረህ እንኳን ብትኖር ራሱ ዋጋ የለውም። 50 ዓመት 30 ዓመት 40 ዓመት ከዛ በላይ ከተቀመጥክ የመኖሪያ ፍቃድ እንኳን አይታደስም። በቃ ሰው ነህ። ምን ልታደርግ ነው? ለምን የምትገባው ዶክተር ፕሮፌሰር ተብለህ አይደለም። አሚል መንዝሊ ነው የምትባለው፣ የቤት ሰራተኛ፣ ሰዋቅ ኻስ የቤት ሹፌር። አሁንማ ደግሞ ምንድነው የመጣው ደግሞ እንትን ይሄ ተርቤት መዋሺ ያውቃቸዋል አይደል? ዶሮ ጠባቂ የእርግማን ሰው እርግማን የበዛበት ጊዜ አያቶቹ ቅማቶቹ አቦ ዶሮ ከመጠበቅ አትውጣ ይሉታል። የእነሱ እርግማን ደርሶ ዶሮ ጠባቂ አንዳንዱ ሹፌር ተብሎ ተመቶ ድንጋይ የሚፈልጥ አለ፣ ክሬቸር ቦታ ሄዶ ማለት ነው። ከዛ በኋላ ሙያህ የሚለው ዶሮ ጠባቂ ነው። ሙያህ የሚለው የቤት ሹፌር ነው። 50 ዓመት 40 ዓመት ከሆነ በኋላ አረብ ሀገር ላይ خلاص አገልግሎትህ ጨርሰሃል። አንተ አይነህ አይብ ሹፍርና መኪና ታጋጫለህ። የሳውዲ ፋሚሊ የሳውዲ ቤተሰብ መኪና ጋይታ አክሲደንት አድርገህ ሀገር ታጠፋለህ። ወደ ሀገርህ ግባ። ኢቃማህ እንዳይታደስ ይደረጋል። ዶሮ ጠባቂ አንተ ዶሮችን አውሬ ታስበላለህ ተብሎ ኢቃማህ እንዳይታደስ ይሆናል። ስለዚህ አያስፈልግም። ከሆነ ጎበዝ የሆነ ሰው ወደ ኢሮብ መሰደድ ነው አላህ ካመጣው። እሱም አይመረጥም። ሰው አገሩ ላይ ለፍቶ ማንኛውንም ነገር ተቋቁሞ አገሩ ላይ የሆነ ነገር ማድረግ እዛው አገሩ ላይ መስራት መቻል አለበት። ሀገር ላይ ስኖር ህዝብ ጋር ትገናኛለህ፣ ወገንህን ትረዳለህ፣ የሀገር ሉዓላዊነትን ታስከብራለህ። ብዙ ነገር አለ። ትከበራለህ በዜግነትህ ብቻ። እንደምንም ብለህ ምንም ቢቸግር ምንም ችግር የለም ሰላም እንቅልፍ እንኳን ትተኛለህ ማለት ነው። ይሄን መሆን ያለበት። ካልሆነሳ እንደ አሜሪካ እንደ ካናዳ ሻል ያለ ቦታ በቃ ይሻላል የሚባል እዛ ለልጆች መንከባከብ እሱም አይሆንም። ለራስህ ልጅና ሚስትህን አገርህ አስቀምጠህ እዛ ሄደህ ተሰደግ በቆየህ ጊዜ 5 ዓመት ምናምን ከቆየህ ዜግነት እንኳን ታገኛለህ። ተከብረህ ልትሰራ ትችላለህ። እያረጀህ ስትመጣ ራሱ ትከበራለህ። ኢትዮጵያ ቁጭ ብለህ ራሱ አካውንትህን በደንብ አስተካክለህ ትመጣለህ። በየወሩ አሜሪካ አገር እንደምንም ብለው በየወሩ የጡረታ እንኳን 300 ሺህ 400 ሺህ በአካውንት ዱብ ይልልሃል። ያችን እየቆረጠም ተቆራጭ አለችክ። ልጆችህን በደንብ እየተንከባከብክ ልጆች ዜግነት ያገኛሉ። ምን ይላሉ? በዜግነታቸው ምን እያሉ በቃ ትኖራለህ ማለት ነው። ኢሮፕና ወደ አሜሪካ ወደ ምን ብትሰደዱ ወጣትነት እድሜ ያለው አረብ ሀገር ላይ የመጣችሁ ይሄ ዶሮ ጠባቂ የቤት ቃጣቢ አሚል መንዝል ጠባህ ምንም አይሆን ነገር ነው እየተባለ መምጣት አይመከርም። እህቶቻችን ማትምጡ መሆን የለበትም። ከመጣችሁ በኋላ ደግሞ ገና መጣችሁ በ15 ቀናችሁ ትዳር ብላችሁ ትዳር ላይ ትንጠላጠሉ። ሰርታችሁ ሀገራችሁ ተመን የትዳር ችግር ነው እንዴ? ኢትዮጵያን ህዝብ በባህር በምን ያፈናቀለው? ትዳር ባልና ሚስት ነው። ሞልቶ የለም እንዴ? ሚስት ምን የመሳሰለ እየተፈለፈለ ባል ሞልቶ ጠፍቷል እንዴ? ሞልቷል ኢትዮጵያ ላይ። እዚህ መጥተሽ ተወልጅና ልጆችሽ መጨረሻ እንደዛ ነው የሚሆኑት። እየወለዱ መላክ ምን ቁም ነገር አለው? ልጆቹ ይሄ ጨርሰው እንዳለ እኮ በቃ እንዳለ እንትን ቁስል ወጥቶባቸው እያከኩ እየማጨሩ ይላል። በቃ እንዳለ ኤርፖርት ብትሄዱ እንዳለ ጨርሶ ኢትዮጵያ ልጅ ነው ተናግቶ እኔ አንደኛው ኤርፖርት ሄጄ ምንድነው እናንተ እንቱ ማለት ኢትዮጵያ ምን እዚህ ለመውለድ ነው ለመባዛት ነው የመጣችሁት ወላ ለስራ ነው ያለኝ። አታውም እንደ ፊሊፒኒ ምናምን እንዱ ሲያሲ እንደው ቆም ብላችሁ ሲከነሱ ተማሩ አለኝ አንደኛው ኤርፖርት ቦታ ላይ። ምን እንማር አልኩት። ሹፍ ሰርተው ገንዘብ ነው ይዘው የሚሄዱት። እናንተ ግን ኤርፖርቱን ጥቅ ያደርጉት እስር ቤት ቦታ ላይ በስማ ቦታ ላይ የእናንተ ሴቶች የእናንተ ልጆች ምን ጉር ነው ያለ ምንድነው? አገራችሁ ያሉ ሴቶች አይወልዱም እንዴ? አገር መውለድ ተከልክላችኋል እንዴ? ነው ውሃው ያስወልድም አለኝ አንደኛው። ኧረ አገራችን ውሃው ጥሩ ነው ያስወልዳል። እንደውም እዛ ቶሎ ነው የሚወልዱት፣ እንደ ፍየል ቶሎ ይወልዳሉ አልኩት። ሙቀት የለም እኔ ላይ ሙቀቱን ተጠቅመው እንደ እንቁላል እዚህ እንደ ዶሮ ቶሎ ነው መሰለ እዚህ የሚወልዱት አለኝ። ኧረ ተውቷ ብዙ አታናግረኝ አንተ ጋር አለፈልፍም ብዬ ማሌ ብዬ ወሬ ካበዛሁ ጣላለሁ ብዬ ዝም ብዬ ሳስቄ እኔም ሄድኩኝ ከኤርፖርት ወጣሁኝ። ስለዚህ ኢንዶኔሲያን ብንመለከት ፊሊፒኒ ብንመለከት ብር ይዘው ነው የሚሄዱት። የኛሳ በታሃተ ሄድና ይሄ የሰባ ብር ሻንጣ ለተሸከመ አስፈን ለልጆች ልብስ ልረትብ ነው በዋርዲት ሄድና ዛጅዳ ሰብስባ በ60 በምናምን ሻንጣ ለልጆች ወተት ምኑ ዝም ብላ እዚሁ ትቀራለች ማለት ነው። ከዛ ልጁን ወስዳ ቶሎ በራሱ አይደለም በሌላ አትሄጂም ለልጅሽን ይዘሽ
እኔ አልሄድም ሰው ነው ማን ነው ልጅ ያለሽ ካልፈለግሽው እንደገና ቤተሰብ ያሳደገው ልጅ አያት እየተረገምሽ በእናትና በአባትሽ አይኑ አይጥፋ ምን ዋጋ አለው የኛማ ዘይነባ ምን የኛ ከድጃማ ልጅ ይዛ ሰው ብር ይልካል ቤት ይገነባል እሷ አንድ ዲቃላ ልካልና ላይ ነው የሚሉት ያ ልጅ አመሉ መከራ ያለ ደግሞ እንደ ይሄ 40 ላይ የተወለደ ልጅ ደግሞ ነቃ ያለ ነው እንቅልፍ አያስተኛኝ ኘኘኘኘኘ ጭቅጭቅ ነው ያለቅሳል እንደገና አየሩ አይስማማው እሱን ያዙ በየተበደሩ ሐኪም ቤት አራቦ ብር ላኪ ለጂስ ታማል ብር ትልኪ እንደው መታከሚያ የለም ስራ ፈትቼ ቁጭ ብያለሁ ታውት አባትና እናትሽ እንደገና እየተበደሩ ያንቺ ልጅ ያሳክማሉ ይሄ መሆን የለበትም ወበዝ ሆኖ ደግሞ ዙ ያስቀመጠ ሰው የመኖሪያ ፍቃድ የለም ልጆቹ ያስቀመጠ ሰው የመኖሪያ ፍቃድ የለም ልጆቹ ሳይማሩ ይሄዳሉ እዛ ላይ የአይምሮ ጭንቀት ያያዛቸው 15 አመት 20 አመት እንደገና ለሀገሩ ባዳ ለሰው ባዳ ለሀገሩ እንግዳ ሆነው እዛ ተወለደው አያከብራቸው እንደሞኛ አድርጓቸው እና ማፊ ሙሽኪላ كيف حال ይላል ደግሞ በዛ ላይ በቀ ሲል የሚያናዱት እኮ ደግሞ እነዛ ነው ደግሞ እነዛም የሰለጠኑ ሆነው በእነሱ ቤት አረብ ሀገር ላይ ተወርዶ የገባው ደግሞ كيف حال ማፊ ሙሽኪላ كيف حال ይላል ማለት ነው እና ያ ነገር ትክክል ያደርጋል እነዛ ልጆች እየተበሳጩ የመንግስት ተቋም ገብተው ተቀጥረው እንዳይሰሩ አልተማሩ የሆነ ትምህርት ቤት ገብተው እንዳይማሩ እንዳያስተምሩ ትምህርት የለ እነዛ ልጆች ምንድነው የሚሆኑት እንዴ በአሁን ሰዓት ላይ እኮ በተለያየ አካባቢ ማንኛውም ሰው ተቸግሮ ባለበት አካባቢ የሆነ ኮሚኒቲ የሆነ ነገር ከፍቶ ልጆቹን ያስተምራል እነዛ ልጆች ወደ ሀገር ሲገቡ እሱ ቢታመምም ቢሞትም ልጆች ወደ ሀገር ሲገቡ እንግሊዘኛውን አማርኛውን የሀገሪቱን አዳ ባህል ማንኛውንም ነገር ተምረው ይሄዳሉ አይቸገሩ በተለየኛ ሙስሊሙ የሆነ ጊዜ በቃ ምንም ነገር የለም ከትምህርት ገበታ ወጣቱ ልጁ ርቆ ይኖራል ማለት ነው ከዛ በኋላ የሆነ ነገር ሲሆን አይ የኛ ልጆች ለምን መንግስት ተቋም ላይ አልተቀጠሩም እሺ ፌደራል ፖሊስ ላይ ለምን ልጆች አልተቀጠሩም ትላለህ መንግስት ተቋም ላይ ልጆች ለምን አልተቀጠሩም ትላለህ ለምን ሙስሊሞች አልተቀጠሩም ለምን ሙስሊሞች እዚህ ቦታ ላይ ለምን አይገቡም ትላለህ ካልተማሩ እንዴት ነው የሚሆነው እነዚህ ልጆች እኮ ሀገር ትልልቅ ቦታ ላይ ገብተው ሀገራቸውን የሚያገለግሉት ሀገርን የሚጠብቁት በትምህርት ነው ሀገር የሚመራው በእውቀት ነው በስልጣኔ ነው ዘመኑ ሰለጠነ እንደ ድሮ ዝም ብሎ በዱላ በምን በመላ ምናምን አይደለም በመማር ነው ሰርቲፊኬት ከሌለ ካልተማርክ ምን ብሎ መንግስት ተቋም ላይ ምን ብለህ ተቀመጣለህ እንዴ ሰው እኮ በቃ እንዳለ እዛ ላይ እንትን ብለህ ኮንትሮልና shift እንኳን ነክቶ ኮምፒውተር እንደዚሁ ማንቀሳቀስ የማይችል ሰው ኮምፒውተር አብርቶ ማጥፋት የማይችል ሰው እዚህ ቦታ ላይ ለምን አልተቀጠረም ልጅ ለምን ብዙ እንላለን አየር መንገድ ላይ አለ ተለያዩ ተቋማቶች ላይ አሉ ለምን አካተተም ህግ ወደሚለው ስንመጣ ዕውቀት ያስፈልጋል ትምህርት ያስፈልጋል እና ዝም ብሎ በመስተለኝና በደሳለኝ የሆነ ተቋም ላይ ገብቶ የመስራት እድሉ አይኖርም ስለዚህ ልጆችን በትክክል አድርጎ መንከባከብ የማነው ሐላፍትና የአባትና የእናት ሐላፍትና ነው ትልቁን ሐላፍትና ትልቁን ሚና እነሱ ናቸው የሚጫወቱት ዝም ብሎ እንደንተነ ፍየል ይመስል ውልድ አድርጎ ዝም ብሎ አራክፎ መሄድ ዋጋ ያስከፍላል እንደኛ የልጆችን የወደፊት ህይወታቸውን ማጨለም ነው የሚሆነው ሁለተኛ ነገር ሄደው ማገር ምንድነው የሚሆኑት ምንድነው የሚሰሩት እና በመጀመሪያ ደረጃ ወደ ስደት የምትመጡ ሰዎች ወደ 40 ሀገር አትሰደዱ ከሆነም ደግሞ 2 አመት 3 አመት በመጣችሁበት አላማችሁ ጸንታችሁ ሪዮት ዓለም ኖሯችሁ ሙስተቅበል ኖሯችሁ አስባችሁ ሰርታችሁ ወደ ሀገራችሁ ተመለሱ አታግቡ ትዳር አትፈጽሙ ልጅ አታንጠባጥቡ በየቦታው ሌላው ለተወለዱት ልጆች አሁን ከዚህ በፊት ይሄን ከመስማታችን በፊት ለተወለዱት ልጆች ምን አይነት መፍትሄ መደረግ አለበት አረብ ሀገር ላይ ለሚገኙ ህፃናቶች የትምህርት ጣፋንታቸው በምን አይነት መልኩ ነው
የሚማሩት ወደሚለው ስንመጣ የተለያዩ ኢትዮጵያ ትምህርት ቤቶች ኮሚኒቲዎች ይኖራሉ። ወደዛ አካባቢ እነዚህ ልጆች ቀርበው ለመማር ሲባል ከላይ የሚመጣላቸውን ከወዛረተ ተዕሊም ከትምህርት ሚኒስቴር የሚመጣላቸውን አስተምሮት ማነው እሱ ማስጠንቀቂያ ተከትለው ነው